ሰዎች አንድ ነገር እንዲያደርጉ ከውስጣቸው የሚገፋቸው ነገሮች አሉ። የተለያዩ ነገሮች ሊሆኑ ይችላሉ። በኤንኤልፒ እንዴት ይታያል? እንግዲህ የሚገፋው ድራይቭ የሚያደርጓቸው አንድ ነገር እንዲያደርጉ የሚያደርጋቸው ድራይቭ የሚያደርጓቸው አንድ ጠንከር ያለ ሞዴል አለ። ስፔሲፊካሊ የኤንኤልፒ ነው ማለት ላልችል እችላለሁ፣ ግን አንቶኒ ሮቢንስ ያው መነሻው አንቶኒ ሮቢንስን ታውቀዋለህ ብዬ አስባለሁ። ፐርሰናል ዴቨሎፕመንት ውስጥ ያለ ሰው ሁሉም ሰው ያውቀዋል። ከሱ ጋር አሁን አብሬ የሪሌሽንሺፕ ላይ መስራት ጀምረናል ከአንቶኒ ሮቢንስ ጋር። አዎ $15,000 አካባቢ ያው ኢትዮጵያዊ ስለሆንኩ ስኮላር ሰጥቶኝ አይ ኮንግራ እንትን እያልን ነው። በጣም ፓወርፉል የሆነ ሞዴል አለው። ሰዎች ምንድነው ድራይቭ የሚያደርጋቸው ሲያገቡ፣ ወደ ስራ ሲሄዱ፣ እዚህ ጋር ቁጭ ብለን ይሄን ነገር ስንሰራ፣ ካሜራማኖቻችን ካሜራ ሲቀርጹ፣ አሁን በአት የሚከናወኑ ነገሮች አሉ። እነዚህ ነገሮች ውስጣቸው ምን ድራይቭ ስላደረጋቸው ነው ሰዎች ያ ነገር የሚያደርጉት? ራሳቸውን ሲያጠፉ ሰዎች ሊሆን ይችላል። ነው ነገሩን ስናጋን ነው ምንድነው ድራይቭ የሚያደርጋቸው የሚለው ነገር አጥንቶ የራሱ ጥሩ የሆነ ሞዴል አድርጅቷል። እና 6 መሰረታዊ ፍላጎቶች አሉ ብሎ ያነሳል። በተለይ አራቱ needs for survival ለመኖር ከመፈለግ ለመኖር የሚያስፈልጉ በጣም መሰረታዊ መሻቶች ናቸው። እነዛን ካላገኘን ወይ እንሞታለን ወይ ብንኖርም ጤነኞች ሆነን አንኖር። 4 የመጀመሪያ መሻቶች። 2ቱ ተጨማሪው ደግሞ ሞር እንደ ሰው እንድንኖር ህይወታችንን ስንኖር ፉልፊሊንግ በሆነ ትርጉም ባለው መንገድ እንድንኖር የሚያደርጉን መሻቶች ናቸው። ስለዚህ እነሱን ጨረፍ አድርጋ ማንሳት ይችላል። የመጀመሪያው the need for certainty ይለዋል በእንግሊዝኛ፣ ወይ ደግሞ እርግጠኛ መሆን መሻት ማለት ነው። እዚህ አሁን ለምሳሌ እኛ ሁላችንም እዚህ ውስጥ ያለን ሰዎች መብራት አለመጥፋቱን እርግጠኛ መሆን እንፈልጋለን። ልክ ነው። ዴፊኒትሊ አይደል? ምክንያቱም ቀርጻችን ሊቋረጥ ይችላል። እቺ ቦታም አለመንገጫገጫው ማወቅ እንፈልጋለን። የሆነ ሁላችንም ውስጥ ያለ የሆነ ስታቢሊቲ፣ ኮምፎርት ፍለጋለ፣ ምቾት ፍለጋለ። እኛ በጠበቅነው መንገድ ቤታችን ስንገባ ብዙ ነገር እንዲቀየር አንፈልግም። ጠዋት ያገኘናቸው በሰላም ቤተሰቦቻችን አሁን ማግኘት እንፈልጋለን። ያን ይዳል ያን ይደህ ምን እንድታደርግ ያደርጋል? ሁሉ ጊዜ ስቴብል የሆነ ኢንቫይሮንመንት እንድትፈጠር ያስገድዳል። ስለዚህ ጠዋት ተነስተን እንወጣለን፣ ማታ እንገባለን። ያ የምናደርግበት ምክንያት ምንድነው? ገንዘብ አገኘን ለራሳችንም ለቤተሰቦቻችንም የሆነ የተመቻቸ ህይወት መፍጠር እንድንፈልግ ስለሚያደርገን ሁሉ ጊዜ ኒድ ድራይቭ ያደርጋል ሰዎች። እንግዲህ ሌላው የሚገርመው ነገር ምንድነው? 8 ቢሊዮን ህዝብ ይሄ ፍላጎት አለው። ሰዎች ኖርማሊ ኤንኤልፒ ላይ አንዱ የምናስተምረው ምንድነው? እያንዳንዱ ሰው ልዩ ነው ብለን እናስተምራለን። ከነዚህ 6 ፍላጎቶች አኳያ ስንታይ ግን ሁላችንም አንድ አይነት ነው። ልዩነቱ ምን እንደሆነ በኋላ እንመጣበታለን ጨረፍ ስናደርግ። ሁለተኛው ምቾት ወይ ደግሞ ነገር ስቴብል ሲሆን ወይ ሲረጋጋ ይሰለቻል። በነገራችን በጣም የምትወደው ምግብ 3 ቀን ብሰጥ በአራተኛው ቀን ማየት አትፈልግም አይደል? ለምደዋል፣ ታውቀዋለህ፣ ቴስቱ ምን እንደሆነ ትረዳዋለህ። ግን አራተኛው ቀን ላይ የሆነ ለውጥ ትፈልጋለህ። ሁለተኛው ኒድ እኛን ድራይቭ የሚያደርገን ከዚህ ተቃራኒ የሆነ ፍላጎታችን አዲስ ነገር መሻት፣ ቫራይቲ፣ እንደዚህ አይነት ነገሮችን መሻት። በዚህ ምክንያት ሲሰለች ውስጥ ያለው መሰልቸት ለማጥፋት ስትል አዲስ ነገር የምትፈጥርበት መንገድ ነው። ስለዚህ ካቃተ ቤት ውስጥ አልጋ ትቀይራለህ፣ ቦታውን ስፔሱን አይደል፣ ኮሞዲኖ ምናምን አስተካክለህ መጋረጃ ከለርናን ትቀይራለህ። ከቻልክ ደግሞ ራስን የሆነ አድቬንቸር ውስጥ ትከታለህ። ልብን ቀጥ የሚያደርግ ነገር እየሰራህ ያን ዛን አክቲቪቲዎች ከተትክ ራስን ያን ቫራይቲ ላይፍ ውስጥ መፍጠር ትችላለህ። ላጤ ከነበርክ ታገባለህ፣ ምክንያቱም ያ ህይወት አስጠልቷል። አዲስ ነገር እስቲ ልሞክር ብለህ ትገባለህ። የማግባት አንዱ ምክንያት ያ ሊሆን ይችላል። በቂ ምክንያት አይደለም በነገራችን ላይ ሊሆን ይችላል ነው ምክንያት። ከዛ ሶስተኛው ኒድ the need for love and connection ወይ ደግሞ ፍቅርና ግንኙነትን መፈለግ የሚባል ነው። ስለዚህ እሱም ድራይቭ ያደርገናል። አብሮነት ማለት ነው። ከሰዎች ጋር የሆነ ብቻዬን አይደለሁም የሆነ ነገር አካል ነኝ ብለህ ማሰብ መፈለግ ማለት ነው። ሁሉ ጊዜ ድራይቭ ያደርጋል። በየጊዜው የምትወስናቸው ውሳኔዎች አንዱ ቼክ የሚያደርገው ምንድነው? ፍቅር አገኛለሁ ወይስ ኮኔክሽን አገኛለሁ ብለህ ትጠይቃለህ። እንደው የሚገርመው ይሄ ኒድ በጣም መሰረታዊ ከመሆኑ የተነሳ ከቶኒ ሮቢንስ ጋር አብራ መስራ ፋሚሊ ቴራፒስት አለች ስትገልጽልን ሰዎች ፍቅር ማግኘት ካልቻሉ ቢያንስ ኮኔክት ለማድረግ ጥረት ያደርጋሉ። ኮኔክት ሲያደርጉ ታዲያ በመልካም መንገድ ላይሆን ይችላል፣ ተደባድበው ተጣልተው ሊሆን ይችላል። ግን አትሊስት ኮኔክት ማድረግ የሚፈልጉት ሌላ የሚያሳይ ጥናቶች የሚያሳዩት ምንድነው? አንድ ልጅ ከተወለደ በኋላ የሚቀጥሉት 4 ወራት ጊዜ ውስጥ ኬር ካልተደረገ እንደዚህ ከድል ካልተደረገ ሞስት ፕሮባብሊ በህይወት መቆየት አይችልም። ብትመግበው ብታበላው ብታጠጣው ሰማው መደረግ መቻል አለበት፣ ከድል መደረግ አለበት። አለበዛ ሳይኮሎጂካሊ ኢሞሽናሊ ጤነኛ ያለ መሆን እድሉ በጣም ከፍ ያለ ነው፣ ያ ደረጃ ማለት ነው። ስለዚህ ቤዚክ ኒዳችን ነው በነገራችን በኋላ የምንፈጥረውን ፍላጎት አይደለም እነዚህ ፍላጎቶች። ከዚህ ተቃራኒ ደግሞ ሌላ ፍላጎት አለ፣ ከላቭና ኮኔክሽን በተቃራኒ ማለት the need for significance ይባላል። ልዩ መሆን መሻት ማለት ነው። ቅድም አብሬ ነው ብለሃል አይደል? መጨፍለቅ ግን አትፈልግም።
ባልና ሚስት ቢሆኑ ባልና ሚስት አንዱ ለቤተሰቡ ይሄን ማድረግ ያለው ያም አድርግ ያለው ማለት ይፈልጋል። ዴፊኒትሊ እንደው አንድ ላይ ነን የሚለው ብቻ በቂ አይደለም። ትዳር ውስጥ አንዱ ትልቁ ችግር ይፈጥራሉ ከሚባሉ ነገሮች ውስጥ አንዱ የኒድ ፎር ሲግኒፊካንስ ትልቅ መሆን መፈለግ ነው። አንደኛው ሌላኛው አልታየሁም መታየት አለብኝ የሚል ፍላጎት ማለት ነው። እዚህ ይሄንን የምናረካባቸው በጣም ብዙ መንገዶች አሉ። ሰዎች ስናረካ ኒድ ፎር ሲግኒፊካንስ ክፋቱ ምንድነው? ይሄን ስታረካው በቀላሉ አእምሮን ትሪክ አድርገህ ማርካት ትችላለህ። ለምሳሌ ቅድም የሰጠው ኤግዛምፕል አለ። ያ ልጅ 4 ዓመት እዛ ክፍል ውስጥ ወድቋል። ዝቅተኛነት ስሜት ይሰማዋል። ስለዚህ ራሱን ጥሩ ስሜት እንዲሰማው ለማድረግ ምን አደረገ? ኢምፖርታንት ነኝ ለማለት እዛ ጋር ወጥቶ የነበረውን የ12 ዓመት ልጅ ያው ጨፈለቀው፣ ወርታች ዝቅ አደረገው ማለት ነው። ሲግኒፊካንስ መሆን ስትፈልግ በጤነኛ መንገድ ብቻ ሳይሆን በመጥፎ በሆነ መንገድም ልታረካው ትችላለህ። አክቹዋሊ ሊያሳይ የሚችል ስራ ሰርተም ደግሞ መታየት ትችላለህ። ሰዎችን ጠቅመህ መታየት ትችላለህ። ያ መንገድም አለ። እነዚህ እንግዲህ አራቱ ቤዚክ የሰርቫይቫል ኒድ ምንላቸው የመኖርና ያለመኖር ኒዶች ናቸው። ምቾት መፈለግ፣ አዲስ ነገር መፈለግ፣ ኮኔክት ማድረግና ፍቅር መፈለግና ሲግኒፊካንስ ከፍ ማለት መፈለግ፣ ልዩ መሆን መፈለግ። ከነዚህ ስትቀጥል ሁለት ተጨማሪ ኒዶች የሰውነት እንደውም እነሱ ስፒሪቹዋል ኒዶች ይላቸዋል። አንድ ሰው በቃ ህይወቴን በምፈልገው መንገድ ከራሴ በላይ ኖር ያለው እንድትል የሚያደርግህ አንደኛው ኒድ ፎር ግሮት ነው። ህይወቴ ከትላንትና ዛሬ ይሻላል፣ ከዛሬ ደግሞ ነገ ይሻላል ብለህ ማሰብ መቻል ያ ድራይቭ ያደርጋል። ህይወት ሁልጊዜ አንድ አይነት ከሆነ ህይወትን ላትወደው ትችላለህ። ምንም የተለወጠ ነገር የለም፣ ሁልጊዜ አንድ አይነት ነው፣ ሪደንዳንት ነው ብለህ በጣም በቃ ቅር ሊል ይችላል። ህይወቴን በምፈልገው መንገድ እየኖርኩ አይደለም ብለህ ታስብ ሊያደርግ ይችላል። እዚህ ውስጥ ምን ያደርጋል? ይጎተጉታል። አድግሃለሁ የሚያድግህ ነገር አድርግ ይላል። ስለዚህ ሰዎች ችግራችን ምንድነው? አድግሃለሁ የሚለውን ጥያቄ ምን በመሆን እናረከዋለን መሰለህ? ሲግኒፊካንት በመሆን እናረከዋለን። ማደግ ስለሚያቅተን ሰዎችን ዝቅ አድርገን ያደግን እንዲመስለን እናደርግ እንችላለን። አድገን ሳይሆን ማለት ልክ ነው። እዛ ነው ያለው፣ ግን ሌላውን ስታሳጥር አንተ ረዘምክ ይመስላል ነገር። በቃ ጭቅጭቅ የሚወዱ ሰዎች፣ በቀላሉ ሰዎችን የሚተቹ ሰዎች አይደል? ምን ማጥማጭ ሰዎች በአብዛኛው ኒድ ፎር ሲግኒፊካንሳቸው ነው ያን የሚያደርጋቸው። ከፍ ማለት ስለሚፈልጉ ጥሩ ስራ ሰርተ ራሱ የሆነች ነገር የሚነቅሷት ነገር ምናምን ላያጡ ይችላል። ሰማው ኢምፖርታንት ወይ ደግሞ ጥሩ ስራ ከሰራ በኋላ የሆነች ነገር ይጨምሩባትና መጨረሻ ላይ እንዳለ ክሬዲቱን ወደ እነሱ ይወስዳል። አንተ 90% እንዳይታይ ያደርጉ ይችላል። ቶክሲክ የሆነ መርዘኛ ሆነ ሊሆን ይችላል። መጨረሻ ላይ ኒድ ፎር ኮንትሪቢዩሽን ይሉታል። ማለት ውስጣችን አሁንም ያህል ከኛ አልፈን ለሌሎች ሰዎች አስተዋጽኦ ማድረግ እንችላለን የሚል ፍላጎት ነው። ለራሱ ጊዜ ስትወስድ እዳ ነው። በነገራችን ዝም ብለህ የምትወስድ ከሆነ ራስን ዝም ብለህ የምታሳድግ ከሆነ ቫራይቲ ብቻ ከሆነ ምቾት ብቻ መፈት ከሆነ ላቭ ኮኔክሽን ብቻ ሁሉ እዳ ነው። ምን ማድረግ መቻል አለብህ? ከራስ አልፈ ኦኬ ለአካባቢ ኮንትሪቢዩት አድርጌያለሁ የሚለው ሌላ ፍላጎት ነው። እነዚህ 6 ልጆች ብለህ መውሰድ ትችላለህ። አሁን ልዩነት የሚፈጥረው እነዚህ 6 ፍላጎቶች አሉን የሉንም አይደለም፣ ሁላችንም አለን። ድራይቭ ያደርጉናል አይደል? ሁላችንም ድራይቭ ያደርጉናል። አሁን ትልቁ ልዩነት የሚፈጥሩት 2 ነገሮች ልዩነት ይፈጥራሉ። አንደኛው የምናረካበት መንገድ። እነዚህን ፍላጎቶች በጣም በብዙ መንገድ ሊራኩ ይችላሉ። እኔ ለምሳሌ ኒድ ፎር ምቾት ማረካበት መንገድና ያንተ የተለያየ ሊሆን ይችላል። የሌላው ሰውም የተለያየ ሊሆን ይችላል። እኔ ለምሳሌ ምናልባት 1 ሚሊዮን ብር ከሌለኝ ባንክ አካውንት ውስጥ በቃ ሼክ ላደርግ ይችላል፣ ልጨነቅ ይችላል። አንተ 200 ብር ካለ ተመስገን ብለህ ትኖር ትችላለህ። በተለያየ መንገድ ዋስትናን አረከን ማለት ነው። አንተ 200 ብር በቂ ነው፣ እኔ 1 ሚሊዮን ብር በቂ አይደለም፣ ዋስትና አይደለም ሊሆን ይችላል። እዚህ አንዱ የምናረካበት መንገድ ነው። ስለዚህ ስናረካ በሁለት መንገድ ነው የምናረካው። አንደኛው ሲጠማ ምን ታደርጋለህ? ንጹህ መጠጣት ትችላለህ። አረካ ቆሻሻ መጠጣት በነገራችን ላይ ማርካት ትችላለህ። ችግሩ በኋላ የሚመጣው ኮንሲኩዌንስ ነው። ንጹህ ተካረካህ መርካተ ብቻ ሳይሆን አሁን ያለው ማርካተ ብቻ ሳይሆን ኖሪሽ ድም ትሆናለህ። አዎ ሌሎች ነገሮችንም ትደግፋለህ። ቆሻሻ ዋስጠጣ አሁን ምናልባት ትረካ ይሆናል፣ ግን ነገ ከነገ ወዲያ 2 ቀን ቤት ልተኛ ትችላለህ። ስለዚህ እነዚህ ነገሮች ስታረካ የምታረካበት መንገድ አንዱ ጤነኛ ባልሆነ መንገድም ታረካለህ። ቀላል ኤግዛምፕል ቅድም የተመለከትነው ነው። ከፍ ማለት ስትፈልግ ሰው ዘርጥተ ከፍ ማድረግ ትችላለህ። ራስን ከፍ አድርገህ ከፍ ማለት ትችላለህ። ዋስትና ስትፈልግ ምናልባት የምፈልገው ነገር ካልሰጠኝ አልሰጠም ብለህ ታረካ ትችላለህ። ያ ማለት በቃ ዋስትና መፈለግ ማለት ነው። ይሄን ነገር ከፈለግ ይሄን ነገር መጀመሪያ መቻል ባለበት አልሰጠም ማለት። ትዳር ውስጥ አሁን ትልቅ እንዳልኩ የሪሌሽንሺፕ ነገር ስለሆነ ሞር የሚያተኩረው አሁን ማጠናው ከቶኒ ሮቢንስ ጋር ትልቁ ሪሌሽንሺፕ ውስጥ ችግር የሚፈጡት እነዚህ 2 ነገሮች ናቸው። አንድ ዋስትና መፈለግ፣ ሁለተኛ ሲግኒፊካንስ መፈለግ። ሰዎች እነዚህ 2 ነገሮች ካስቀደሙ በሪሌሽንሺፕ ውስጥ የትም መድረስ አይችልም ሪሌሽንሺፕ። እዚህ ምን ይላል መሰለህ? አንደኛው የትዳር አካል ይሄ ፍቅር የምሰጥህ መጀመሪያ የምፈልገው ነገር ከሰጠኝ ነው። ያ ነገር ለምሳሌ ሲግኒፊካንስ ሊሆን ይችላል ወይ ሌላ ነገር ሊሆን ይችላል።
ሌላኛው ደግሞ ይላል ማየት አለብሽ ማክበር አለብሽ ለኔ ብሎ ሊጠይቅ ይችላል። መከበር ሊፈልግ ይችላል። እነዚህ ነገሮች በጣም መጥፎ ናቸው። ሌላውን ከሌላው ከፍ ማለት ሊፈልግ ይችላል። በጣም ቶክሲክ የሚባሉ ሪሌሽንሺፕ ውስጥ ችግር የሚፈጥሩ ናቸው። እዚህ መቀየር ያለባቸው ማለት ነው። አንደኛው ያ ነው። ስለዚህ በምን አይነት መንገድ ነው ማረካበት መንገድ ለኔ ይጠቅመኛል፣ ለአካባቢ ይጠቅመኛል፣ ለኮመን ጉዱ የሚጠቅም ነው ብሎ ምን መደረግ መቻል አለበት፣ መታየት መቻል አለበት። ያ እዚህ ልጅ ለምሳሌ ቆሞ ልክ እኔን ከመናገሩ በፊት መረዳት ቢኖረው ኦኬ ይሄ የምናገረው ነገር ለኔ ይጠቅመኛል፣ ከፍ ያደርገኛል፣ ለዛኔ ይጠቅመዋል ብሎ መጠየቅ ነበረበት። ካልጠቀመኝ መተው ነበረበት ማለት ያ ከፍታውን ብቻ ማየት አልነበረበትም። እዚህ መጀመሪያው ይሄ ነው። ሁለተኛው ለየትኛው ከነዚህ ስድስት ውስጥ ለሁሉም ስድስቱም እኩል ቅድሚያ ሰጥ። ቅድሚያ መስጣቸው ሁለት አሉ። ሁላችንም የራሳችን ዩኒክ የሆኑ እነዛ ቅድሚያ መስጣቸው ሁለቱ የላይፍህን ዳይሬክሽን ይወስናሉ። አቅጣጫ ማለት ነው። ለምሳሌ ሁልጊዜ ምቾት የሚያስብ ሰው አስብ። ቅድሚያ የሚሰጠው መጀመሪያ ምቾት፣ ከዛ በኋላ እንበልና ምንድነው ከምቾት በኋላ አዲስ ነገር ብሎ የሚያስብ ሰው አለ። ሌላኛው ደግሞ እንደዚሁ መጀመሪያ ቅድሚያ የሚሰጠው ግሮዝ፣ ከዛ ኮንትሪቢዩሽን። እነዚህ ሰዎች መጨረሻ ላይ ድራይቭ የሚያደርጋቸው ነገር የተለያየ ስለሆነ የሚደርሱበት ቦታ አንድ ሊሆን አይችልም። ምቾት የሚፈልግ ሰው ሪስክ አይወስድም፣ አዲስ ነገር አይፈልግም፣ የሚያሳድገው ነገር መቀበል አይፈልግም። ስለዚህ እነዚህ ነገሮች አቮይድ ነው የሚያደርገው። እዚህ ህይወቱ የተገደበ ነው የሚሆነው ማለት ነው። ለእድገትና ለኮንትሪቢዩሽን ለመስጠት ቅድሚያ የሚሰጥ ሰው ደግሞ እድገት ሁልጊዜ ምን ያስፈልጋል? ራስን ለችግሮች ማጋለጥ አለብህ። እነዛ ችግሮች መፍታት አለብህ። ያን ስታደርግ ብቻ ነው እድገት ያለው። እድገት በነገራችን ላይ ሌላ ምንም መንገድ የለው። ሰው ማወቅ ካለበት እድገት ያለው ችግሮችን በመጋፈጥና ችግሮችን በመፍታት ውስጥ ብቻ። ስለዚህ ያን ማግኘት ካለበት ቅድሚያ የምትሰጠው ለዛ ከሆነ ከተወሰነ ጊዜ በኋላ ብናያቸው እነዚህ ሁለት ሰዎች እኩል የህይወት አቅጣጫና ደረጃ ላይ ሊኖሩ አይችሉም በምን ማለት። አንደኛው ድክርት ያለ በቃ ምቾት ቀጠና የሚሰጠው ያገኛል፣ ይሄኛው ደግሞ እድገት የሚሰጠው ነገር ይሰጣል ማለት ነው። እነዚህ ሁለት ወሳኝ ነገሮች፣ አንድ እንዴት ነው ማረካው የሚለው፣ ሁለተኛው ደግሞ ለየትኛው ነው ቅድሚያ የሰጠው የሚለው ወሳኝ ነው። እዚህ ሪሌሽንሺፕ ውስጥ ሁልጊዜ ቅድሚያ መስጠት ያለበት ፍቅር ነው፣ ግሮዝ ነው፣ ኮንትሪቢዩሽን ናቸው። እነዚህ ቅድሚያ ካልሰጠው ዋጋ የለውም። ሰዎች ግን ባይ ዲፎልት ሳያስቡት የሚሰጡት እንዳልኩ ቅድም ለምቾትና ለዋስትናና ለሲግኒፊካንስ ወይ ደግሞ ከፍ ብሎ ለመታየት ለመፈለግ መታየት አለብኝ፣ የኔ ሀሳብ ይበልጣል ለምሳሌ ሊሆን ይችላል። አንዳንድ ጊዜ ቶፒኩ ለምሳሌ እኔ ያነሳሁት ሀሳብ ትክክል ቢሆንም ሌላኛው ሀሳብ ሌላኛው ሰው ይቃወመዋል። የሚቃወመው ምክንያት እኔ ስለተናገርኩና ልክ ነው ስላልኩ ብቻ ነገሩን ራሱ ሜሪቱን ወይ ደግሞ ትክክለኛቱን መዝኖ አይደለም። በዚህ ምክንያት ማአት በቃ ሪሌሽንሺፖች ትልቁ ችግራቸው ነው እኔ ያልኩት ካልሆነ በሚል ምክንያት የሚመጡ ተግዳሮቶች ማለት ናቸው። እነዚህ ናቸው እንግዲህ ሁላችንም እኔ እናንተን እዚህ ያስቀመጥን ብዙዎቻችን የምናደርጋቸው ነገር። ምናልባት ይሄን ፖድካስት የሚያዳምጡ ሰዎች ካሉ ያን ፖድካስት ሲያዳምጡ ከነዚህ ከስድስት ውስጥ ቢያንስ አንዱን፣ ሁለቱን፣ ሶስቱን ያረካሉ። አሁን ሌላው ምንድነው ሁልጊዜ አንድ ተግባር ከነዚህ ፍላጎቶች ውስጥ ሶስቱን ካረካለህ በዛ ነገር አዲክትድ ትሆናለህ። የሚገርም ነው። እዚህ አንድ የምታረከው ነገር ሞስት ፕሮባብሊ አንድ ነገር ስለሚያረካልህ ሳይሆን ቢያንስ ሶስቱ ነገሮች ያረካልሃል ማለት ነው። አዲክትድ የሆኑ ሰዎች የሚያገኙት ያን ነው። አዲክትድ ሲሆኑ ላቭን ኮኔክሽን ያገኛሉ። አብሯቸው ያ ጨዋታው ምናምን ፈኑ ምናምን አለ። ከዛ የለመዱት ነገር ነው። አዲክትድ የሆኑበት ነገር የሚያውቁት ነገር ነው። የሚፈጥረው ነገር መጨረሻ ላይ ምን የት ጋር እንደሚያደርሳቸው በደንብ አድርገው ያውቁታል። ምናልባት በዛ ፍቅር ውስጥ ፍቅርም ሊያገኙ ይችላሉ። የሚያጡት ሊንገር ሊሆን ይችላል። ቢያንስ ግን ሶስት የሚያገኙት ነገር ስላላቸው በዛ ነገር አዲክትድ እንድንሆን ያደርጋል። ስለዚህ ሰው ከነዚህ ቤዚክ ፍላጎቶች ዶሚኔት የሚያደርገው ወይም ደግሞ እንዳልከው ራሱን ሊያጠግብ የወደደበት መንገድ ነው ህይወቱን እንትን የሚያደርገው። ዴፊኒትሊ የሚመራው ህይወቱን የሚመራው እሱ ነው። ወይም የባህሪው መገለጫም ሊሆን ይችላል። ዴፊኒትሊ የምታሳያቸው በየቀኑ የምታሳያቸው ባህሪ አንድ፣ ሁለተኛ ደግሞ መጨረሻ ላይ የምትደርስበት ቦታ ማለት ነው። ስለዚህ ምን እናደርጋለን? ኖርማሊ ሰዎችን ህይወታቸውን በሶስት አቅጣጫ ተመልከቱት እንላቸዋለን። አንደኛው ስራ ነው፣ ሁለተኛው ሪሌሽንሺፕ ነው፣ ሶስተኛው ራሱ ሰውየው ነው። ለነዚህ ሶስት የተለያዩ ህይወት ዘርፍ ብለን መጥራት እንችላለን። ለእያንዳንዳቸው እስቲ ሁለት ፕራዮሪቲ ካሁን የምትሰጧቸው ኒዶች የቱ ናቸው? የትኞቹን ለማርካት ነው ጥረት የምታደርጉት? ስድስቱም ልጆች ማልቀሳቸው አይቀርም። እንደ ልጅ ካያቸው ሁሉም ማርካኝ ይለዋል። የሚወፍረው የሚዳብረው የመገብከው ነው። በተግባር የመገብከው ማለት የትኞቹ ልጆች ነው እንዲወፍሩ የምትፈልገው? አንዳንድ ጊዜ ለሶስቱ የህይወት ክፍል የተለያየ ልጆችን መመገብ ሊያስፈልግ ይችላል። ቅድም እንዳልኩ ሪሌሽንሺፕ ላይ ፍቅር ቅድሚያ መስጠት አለበት ከሌሎቹ። ከዛም በኋላ እድገትና ኮንትሪቢዩሽን መምጣት አለበት። ስራ ላይ ላይሆን ይችላል። ስራ ላይ ፍቅርን ቅድሚያ ላሰጥ ይችላል። ስራ ላይ ደግሞ ምናልባት ግሮዝና ኮንትሪቢዩሽን ሊሆን ይችላል።
ከዛ አንተ ላይ ስትመጣ ደግሞ አንተ ላይ ብዙ ጊዜ ግሮዝ ነው ኮንትሪቢዩሽን። ብዙ ጊዜ እንደውም ሰዎች እንዲቀይሩ እናደርጋለን። ብዙ ሰዎች አሰስ ራሱ ማድረጊያ መንገድ አለና አሰስ ሲያደርጉ ምቾት፣ አዲስ ነገር መፈለግ ሲግኒፊካንት ላይ ላይ ነው የሚያገኙት ራሳቸው። የግሮዝ ላቪንግ የሚለውና ኮንትሪቢዩሽን አይኖርም። ስለዚህ ምንድነው አንዱ አላማቸው የሚሆነው መቀየር፣ ወደዛ መቀየር። ካሁን ወዲያ ህይወቴን ስኖር የፍቅር ህይወቴን በዚህ መንገድ፣ የስራ ህይወቴን እነዚህን አስቀድማለሁ፣ የራሴን ደግሞ እነዚህን አስቀድማለሁ ብሎ መኖር ቀላል። ጥሩ ኤግዛምፕል ልንገርህ። አንድ እኔ እንግዲህ ለልጆቼ አካባቢ መሆኔ ነው በእኔ ቤት እና በጣም አብሬያቸው አሳልፋለሁ ምናምን አብሬያቸው እላለሁ ምናምን አደቀን ኮምፕሌን አደረጉ ልጆቹ ራሱ ከኛ ጋር ግን ጊዜ እያሳለፍክ አይደለም ማለት ነው። የምር ራሴን እንድጠይቅ ያደረገኝ ጥያቄ ነው። የሚገርም ነው። ከዛ ሳስበው ኦኬ አለው ስኖር ግን ወይ አጥኑ ነው የምላቸው ወይ እንደዛ አድርጉ ነው የምላቸው ወይ እንደዛ አድርጉ እንጂ ፕሬዘንት ሆኜ ገብቷል። እነሱ የሚፈልጉትን ፍቅር በሚገባቸው መንገድ እየሰጠኋቸው አይደለም ማለት ነው። የሚገርም ነው። አንተ ኖርህን ያስተዋል ምንድነው ሳላስበው ባይ ዲፎልት እኔ ይሄን ነገር ካወቅኩ በኋላ ዝም ብዬ ህይወቴን ጭልፍቅ አድርጌ ግሮዝን ኮንትሪቢዩሽን ብዬ ለማደግና አስተዋጽኦ ለማድረግ ቅድሚያ ሰጥቻለሁ። ያንን ነገር ልጆቼ ላይ ያንጸባረኩ ነው። የሚገርም ነው። እንዲያድጉ አይደል እንዲጎለብቱ ምናምን ነገር አጥኑ ምናምን ትላለህ ዝም ብለህ በቃ አሪፍ ሆኖ እሱ ብለህ ማለት ነው። ከዛ ያው የሚናገሩ ልጆች ካሉ ይነግሩሃል ጊዜ እያጠፋ አይደለም ከኛ ጋር ብለው ማለት ነው። ስለዚህ ከነሱ ጋር ደግሞ መመገብ ያለበት ልጅ እንደ ልጅ ኮስተር ነው ላቪንግ ኮኔክሽን ቅድሚያ መስጠት አለብኝ። ከዛ ሲገባኝ ወዲያው ቀየርኩት። ላቪንግ ግሩፕ አለኝ፣ የማስተር ማይንድ ግሩፕ አለኝ። እንደዚህ ነገሮች በደንብ የምናስብባቸው በጣም ከተለያየ ሀገር ያሉ ሰዎች ናቸው። አብረን ቀየርናቸው። ከዛ ምን አይነት አክቲቪቲዎች ብታደርግ ያን ማርካት ትችላለህ፣ እሱንም ዲቫይስ አደረግን። የሚገርም ነው። በደንብ ደግሞ በደንብ ይታያል፣ ለውጡም ይታያል። ምንም ጥያቄ አክቲቪቲ ይቀየራል። አክቲቪቲ ድሮ አጥኑ የምትለው ከሆነ አሁን ተጫወቱ ትላለህ። ትክክል። አጥኑ አንብቦ የምትለው ከሆነ አሁን ሳሉ ትላለህ። እንደዚህ አይነት ነገር የሆነ የተለየ ነገር ውስጥ ይገባል። የት ነው መገኛችሁ ዳንኤል? ልባም ህይወት እንግዲህ ቢሮአችን አሁን ያለበት የደንበል አበሩስ ህንጻ የሚባለው ደንበል ፊት ለፊት እዛ ነን ያለ ነው። ስልጠና ሰፋ አድርገን ስናዘጋጅ ያው ቦታዎች ተከራይተን ነው ብዙ ጊዜ የምንሰጠው። ሌላ ኦንላይን ስልጠና አለን። አሁን ለጊዜው በጣም በብዛት የምንሰጠው ኦንላይን ነው። ማታ ከተለያየ ሀገር ያሉ ሰዎች ተገናኝተን ማታ ከ3 ሰዓት እስከ 5 ሰዓት ስልጠና አለ። ብዙ ጊዜ የ40 ሰዓት እስከ 60 ሰዓት ነው የሚፈጀው። አሁን 60 ሰዓት ደርሷል። ረጅም ነው ስልጠና የሚፈጀው። በስንት ጊዜ ሊያልቅ የሚችል ስልጠና? ከ1 ወር እስከ 5 ሳምንት፣ ከ4 ሳምንት እስከ 5 ሳምንት አካባቢ ብዙ ጊዜ ይፈጃል። እንደ ሁኔታው አይተን በየቀኑ እናደርገዋለን። ማታ አለበዛ ደግሞ ኤቭሪ አዘር ዴይ በሳምንት 3 ቀን ወይ 4 ቀን እናደርገዋለን። አናውንስ እናደርጋለን ብዙ ጊዜ ለሚፈልጉ ሰዎች። በዛ መንገድ ነው ስልጠናዎችን የምንሰጠው። ለጊዜው ፐርሰናል ኮቺንግ ከሆነ እዛው ቢሮአችን ውስጥ ነው እና ትንሽ ግሩፖች ከሆኑ እስከ 10 እስከ 12 ከሆነ እዛው ቢሮአችን ውስጥ ስልጠናዎች እንሰጣለን። የኮርፖሬት ከሆነ ያው ድርጅቶቹ ባዘጋጁት ቦታ ሄደን ሞር ሶፍት ስኪል፣ ኢሞሽናል ኢንቴሊጀንስ፣ ኤንኤልፒ ቤዝድ የሆኑ ሞር ምክንያቱም አንድ አባባል አለ፣ አንድ ሊደር ትክክለኛ አሪፍ ሊደር ከመሆኑ በፊት ሰልፍ ሊደር መሆን መቻል አለ። ሰልፍ ሊደርሺፕ ቤዚክ በጣም ኢምፖርታንት ነው። እኛ ጋር ብዙም አይታወቅም። ስለዚህ ሰልፍ ሊደርሺፕ እናስተምራለን። እዚህ ኤንኤልፒ ደግሞ በጣም ለዚህ የተመቸ ነው። ቲዮሪ አይደለም፣ ፕራክቲስ ነው። እዚህ ሰልፍ ሊደርሺፕ በደንብ ሰዎች እንዲያደርጉ እናደርጋለን። ሰልፍ ሊደርሺፕ ማለት ደግሞ ትርጉሙ የራስን ሀሳብ ስሜትና ልማድ እየገራህ የሚፈለገውን ኦብጀክቲቭ አኮምፕሊሽ ማድረግ መቻል። እዚህ የራስን ሀሳብ ስሜት ልማድ ለመግራት እነዚህ ነገሮች ማወቅ መቻል አለብህ። እንዴት ነው የሚለውን ነገር ማወቅ መቻል አለብህ። እነሱን ኤግዛክትሊ እነዚህ 3 ነገሮች ሀሳቦቻቸውን፣ ስሜቶቻቸውን፣ ልማዶቻቸውን እንዴት መግራት እንደሚችሉ እናሳያለን። ስለዚህ በኦንላይን ሰዎች ሊያገኟችሁ ቢፈልጉ ምንድነው? ኦንላይን ዩቲዩብ አለ። ያን ልባም ህይወት ወይም ስማርት ላይፍ በሚል ያገኙናል። ለአድማጮቻችን ንገርልን። ኦኬ። ስለዚህ ለሚፈልጉን አድማጮች አንድ ዩቲዩብ አለ፣ ልባም ህይወት ወይም ስማርት ላይፍ የሚል ማለት ነው። በዛ ማግኘት ይችላሉ። ቴሌግራም አለን እንደዚሁ ስማርት ላይፍ ልባም ህይወት የሚል። ቲክቶክ አለን፣ የተለመዱት እነዚህ ኢንስታግራም አለን፣ ፌስቡክ አለን። በእነዚህ ሁሉ መረጃዎችን በተለያየ መንገድ በተለይ ስልጠናዎች ሲኖሩ ማስታወቂያዎችን እንሰጣለን። ስልጠናዎቻችን ኖርማሊ ስንጀምሩ የኦንላይኑ ዙም ነው ስልጠና ነው የሚሆነው። ያው ዙም የራሱ ፊቸር አለው፣ ኦፊስ የሚባል ነገር አለው። ልምምድ ሲደረግ ሰዎች በየቤታቸው ይሄዱ ልምዶችን እንዲያደርጉ እናደርጋለን። ስለዚህ ልክ በአካል እንደምንሰጠው ኦንላይን የሚሰጠውም ጠንካራ ነው። ምናልባት የተወሰኑ የምናወጣቸው ነገሮች አሉ ግዴታ ፊዚካል እንትን የሚፈልጉ። ከዛ ውጪ ኦልሞስት 90% በአካል የምንሰጠው በኦንላይን እንሰጣለን። ምንም ነገር ኦልሞስት ሳይቆል ማለት ነው።
በእነዚህ ሶሻል ሚዲያዎች ሊያገኙን ይችላሉ። ቢሮአችን መምጣት የሚፈልጉ ሰዎች ደግሞ ደንበል ኮምፕሌክስ ነው አበሩስ ህንፃ ላይ 7ኛ ፎቅ 701 ብለው ቢመጡ ያገኙናል። አበሩስ ኮምፕሌክስ ደግሞ ከደንበል ፊት ለፊት ማለት ነው። አበሩስ ኮምፕሌክስ ከደንበል ፊት ለፊት ያለ። የቢሮ ስልክ ቁጥር አላችሁ? ስልክ ቁጥር አለ 0974 04 687 ስልክ ቁጥራችን ነው። 0974 04 687 ስልክ ቁጥራችን ነው። በዚህም ደውላችሁ የምትፈልጉትን አይነት መረጃ ልሰጣችሁ እንችላለን። ራሳቸውን የተዘጋጁ ሰዎች አሉ ሙሉ መግለጫ ሊሰጧችሁ የሚችሉ። ስለዚህ እነዚህ ሚዲያዎች መጠቀም ይችላል። ሆፕፉሊ የሚያዩ ሰዎችን ብዙዎቹን ሰዎች እናገኛቸዋለን ብዬ አስባለሁ። ኤንኤልፒን ሳሰለጥን አንድ የማስበው ነገር ምንድነው፣ በፊት የሚቸገረው ነገር አለ። በነፃ ለረጅም ጊዜ ሰጥቼው ስለነበር ማስከፈል ሲጀምር ውስጤ ይጨነቅ ነበር። ከዛ በኋላ ራሴን ማይንድሴት መቀየር ነበር። ይሄ ስጦታ ነው፣ ኦነስት ስጦታ ነው። ኤንኤልፒ ማለት ትልቅ ስጦታ ነው። እኔ ስለምሰጠው አይደለም፣ ራሱ በቃ ቴክኖሎጂው ራሱ ትልቅ ስጦታ ነው። ሰዎች በጣም ብዙ ህይወታቸው ውስጥ ያሉትን ቻሌንጆች መቀየር የቻሉባቸው ነገሮች ናቸውና ማንም ሰው እንዳያመልጠው ጋብዛለሁ። ስጦታ ኦነስት በጣም